ታሪኩ የሚጀምረው አንድ አውሮፕላን ከአስፈሪ ማዕበል ጋር ሲታገል ነው። ቻክ የተባለው ዋና ገጸ ባህሪያችን መጸዳጃ ቤት ውስጥ ተረጋግቶ ተቀምጦ ሳለ በድንገት የአውሮፕላኑ የአየር ግፊት መቀነስ ይጀምራል። በዚህም የተነሳ የመጸዳጃ ቤቱ በር ይከፈታል። አውሮፕላኑን በውቅያኖስ ላይ ከማሳረፋቸው በፊትም አብራሪው ለቻክ የነፍስ አድን ጀልባ ይሰጠውና የደህንነት ቀበቶውን እንዲያስር ይነግረዋል። አውሮፕላኑ በፍጥነት ወደ ታች መምዘግዘግ ይጀምራል። በዚህ ጊዜ ቻክ ፍቅረኛው የሰጠችው ሰዓት መሬት ላይ መውደቁን ያስተውላል። አብራሪው የነፍስ አድን ጃኬቱን እንዲለብስ ቢነግረውም ቻክ ሰዓቱን ለማንሳት የደህንነት ቀበቶውን ፈቶ እየተንገዳገደ ይደርሳል። ከዛ ሰዓቱን አንስቶ ጃኬቱን ለመውሰድ ሲሞክር የአውሮፕላኑ አቅጣጫ በመቀየሩ መንቀሳቀስ ያቅተዋል። አብራሪው ቻክ ወንበሩ ላይ ያለመኖሩን ሲያይ የራሱን የደህንነት ቀበቶ ይፈታል። በጠንካራው ንዝረትና ግጭት የተነሳም አብራሪው ክፉኛ ይጎዳል። ሌላኛው አብራሪ ቀስ ብሎ አውሮፕላኑን በውቅያኖሱ ወለል ላይ ያሳርፈዋል። ነገር ግን አውሮፕላኑ በአግባቡ ስላላረፈ የባህሩ ውሃ ካቢኔውን መሙላት ይጀምራል። እንደ ዕድል ሆኖ ቻክ የሚነፋውን የነፍስ አድን ጀልባ በእጁ ይዞታል። ነገር ግን ጀልባውን እንደከፈተው ከጀልባው ጋር የተያያዘው ክፍል አውሮፕላኑ ውስጥ ይቀረቀራል። እየሰመጠ ያለው አውሮፕላን ቻክን ከነጀልባው ወደ ታች መጎተት ይጀምራል። ከዛ ግን ከጀልባው ጋር የተያያዘው ገመድ በድንገት ይበጠስና ቻክ ከሞት ይተርፋል። ሙሉ ጉልበቱን ተጠቅሞም የጀልባዋን ጫፍ አጥብቆ ይይዛል። ከዛም ቀስ በቀስ አሁንም እየሰራ ወዳለው ሞተር አቅጣጫ መንሳፈፍ ይጀምራል። ከኋላው ያለውን አደጋ ሲያይም ወዲያውኑ አይኖቹን ይጨፍናል። በዚያች ቅጽበት የሞተሩ የፍንዳታ ሞገድ አሽቀንጥሮ ወደ ውቅያኖሱ ይወረውረዋል። አውሮፕላኑም ከታላቅ ድምፅ ጋር ቀስ በቀስ ወደ ውቅያኖሱ ጥልቅ ይሰምጣል። አደጋው አሁንም አላበቃም። ከጠንካራው የውቅያኖስ ማዕበል ጋር መታገል ብቻ ሳይሆን ተከታትለው የሚነሱትን ግዙፍ ሞገዶችን ለመቋቋም የነፍስ አድን ጀልባዋን ገመድ አጥብቆ ይይዛል። በዚህ ሁኔታ ምን ያህል ጊዜ እንዳሳለፈ ማንም አያውቅም። በድንገት የነፍስ አድን ጀልባው አየር ይወጣል። ሹል የሆኑ አለቶች ጀልባዋን ቀደዋታል። ይህ ማለት በመጨረሻ ወደ የብስ ደርሷል ማለት ነው። የቀረውን የመጨረሻ ጉልበት ሰብስቦም የነፍስ አድን ጀልባዋን እየጎተተ ወደ ዳርቻው ያወጣታል። በማግስቱ ጠዋት የፀሐይ ብርሃን ፊቱ ላይ ሲያርፍ በሕይወት መኖሩንና ወደ አንዲት ትንሽ ደሴት መንሳፈፉን ይገነዘባል። ከሞት አፍ ቢያመልጥም እንኳ በዚህ ባዕድ ስፍራ ምን አይነት አደገኛ ነገሮች እንደሚያጋጥሙት ስለማያውቅ እፎይታ አላገኘም። ከአውሮፕላኑ የተበታተኑትን ዕቃዎች እየሰበሰበ እንደሱ የተረፉ ሰዎችን በደሴቲቱ መፈለግ ይጀምራል። ነገር ግን ዙሪያውን ሲቃኝ መቼም የማያልቅ በሚመስል ጥልቅ ጸጥታ ይዋጣል። በዓለም ካርታ ላይ እንኳን በማትገኝ ደሴት ላይ መቆለፉም ግልጽ ይሆንለታል። አካባቢው ላይ ማንም የለም እንዴ በማለትም ይጣራል። እዚሁ ላለመሞትም ራሱን የሚያድንባቸውን የተለያዩ መንገዶች ማሰብ ይጀምራል። በባህር ዳርቻው አሸዋ ላይ እርዱኝ የሚል ጽሑፍ ከመጻፍ ውጪ ሌላ መንገድ ያጣል። የሌሊቱ ጨለማ ወድቆም ቻክ አሁንም በአቅራቢያው የሚያልፍ ጀልባ ይየኛል በሚል ተስፋ ይጠብቃል። ከዛ ግን ሌሊቱ እየገፋ ሲሄድ በዙሪያው ባለው ጸጥታ የተነሳ ተስፋው ቀስ በቀስ ወደ ፍርሃት ይቀየራል። አደገኛ የሆኑ የጫካ አውሬዎችን ድምፅ ሲሰማም በድንጋጤ ይንቀጠቀጣል። በማግስቱ ከሰበሰባቸው ዕቃዎች ጊዜያዊ ማረፊያ ይሰራል። ከአውሮፕላኑ ያወጣቸውንም ዕቃዎች መፈተሽ ይጀምራል። አሁን ላይ ፍቅረኛው ከሰጠችው ሰዓት በስተቀር ምንም አይነት ጠቃሚ ነገር በእጁ አልቀረም። ከፍቅረኛው ጋር ያሳለ
ያሳለፋቸውን ጊዜያት እያሰበ በዚህ አውሮፕላን ላይ በመሳፈሩ ከመቼውም ጊዜ በላይ ይጸጸታል። በእርግጥ ለሥራው ጉዞ ከመሄዱ በፊት ኬሊ በገና በዓል ላይ እንደተመለሰች ጋብቻ እንዲፈጽሙ በማሰብ ነበር ሰዓቱን የሰጠችው። ነገር ግን ድንገተኛው የአውሮፕላን አደጋ የጋብቻቸውን እቅድ አጨለመው። የቤተሰቡ አባላት በሙሉ ቻክ በዚህ አደጋ እንደሞተ አምነው ቢቀበሉም እሱ ግን በጽናት በሕይወት አለ። ሆኖም በዚህች ጭር ባለች ደሴት ላይ ምግብና ውሃ ትልቅ ችግር ሆኖበታል። ቻክ ለምን ያህል ጊዜ በሕይወት እንደሚቆይ ማንም አያውቅም። የድርጅቱን በርካታ እሽጎች ይሰበስባል። ከዛ ግን ለሥራው ታማኝ በመሆኑ አንዱንም ላለመክፈት ይወስናል። ትናንት በባህር ዳርቻው ላይ የጻፈው የእርዳታ ጥሪ በውቅያኖሱ ሞገድ ታጥቦ ጠፍቷል። የተሰባበሩ እንጨቶችን ተጠቅሞም በድጋሜ እርዱኝ የሚል ጽሑፍ ይጽፋል። ቀስ በቀስ በሕይወት የመኖር ፍላጎት በቻክ ልብ ውስጥ እያየለ ይመጣል። ከዚህ ቦታ መውጣት ካለበት በማንኛውም ዋጋ በሕይወት መቆየት እንዳለበት ያውቃል። ነገር ግን በዚች ብቸኛና ትንሽ ደሴት ላይ ከጠንካራ ኮኮናት በስተቀር የሚበላ ነገር አላገኘም። ኮኮናቱን ለመክፈት የሚያስችል ምንም አይነት መሳሪያ ስለሌለው ኮኮናቱን መስበር እጅግ በጣም ከባድ ስራ ይሆንበታል። በመጨረሻም በሹል ድንጋይ ኮኮናቱን ይሰብርና ውሃውን መቅመስ ይጀምራል። ይሄም ለሱ ወደር የሌለው የህይወት ውሃ ይሆንለታል። ነገር ግን ሆዱን ለመሙላት ኮኮናቱ ብቻ በቂ ስላልነበር የደሴቲቷ ከፍተኛ ጫፍ ላይ ወጥቶ ሁሉንም ነገር ለመቃኘት ይወስናል። ነገር ግን ሹል የሆኑት የተራራው አለቶች መንገዱን ያከብዱበታል። በዚህም የሱሪውን ጨርቅ በድንጋይ ይቆርጥና ቅጠሎችን ጨምሮበት አንድ ጥንድ ጫማ ያዘጋጃል። ከዛ ግን ከተራራው ጫፍ ላይ ሲደርስ ቦታዋ በእውነትም ጭር ያለች ደሴት መሆኗን ይገነዘባል። ውቅያኖሱ በዙሪያው እጅግ ሰፍቶ ይታያል። ነገር ግን ከሱ በቀር ሌላ የሰው ዘር አይታይም። ሕይወቱን እንዴት ማዳን እንደሚችል በብስጭት እያሰበ ሳለ በድንገት ከሩቅ የሆነ እንግዳ ነገር ትኩረቱን ይስበዋል። ምንም ሳያስብ ወደዚያ ነገር ይሮጣል። እንደሱ የተረፈ ሌላ አብራሪ የሆነ ይመስሏል። ነገር ግን ቻክ ያንን ሰው አዙሮ ሲመለከተው ከረጅም ጊዜ በፊት የሞተ መሆኑን ያረጋግጣል። በተሰበረ ልብ የአብራሪውን አስከሬን እየጎተተ ወደ ደሴቲቱ ያወጣውና አንዳንድ ጠቃሚ ነገሮችን ከሱ ላይ መሰብሰብ ይጀምራል። ሊለበሱ የሚችሉ ጥንድ ጫማዎችን፣ የምታበራ ባትሪና ምንም የማይጠቅም የኪስ ቦርሳ ለራሱ ያስቀራል። ከዛም አብራሪውን መቃብር ቆፍሮ ከቀበረው በኋላ የሞተበትን ቀን በድንጋይ ላይ ይጽፍለታል። በምሽት ቻክ በባህር ዳርቻው ላይ ተቀምጦ ጫማዎቹን እየተመለከተ በልቡ ውስጥ እንግዳ የሆነ ሐዘን ይሰማዋል። ቀጣዩ በዚያ መቃብር ውስጥ የሚተኘው ሰው ራሱ ሊሆን እንደሚችልም ያስባል። በዚህም የተነሳ ሌሊቱን እንቅልፍ በአይኑ ሳይዞር ምንም ሳያደርግ ዝም ብሎ ከተቀመጠ ሞቱ እርግጥ መሆኑን ይገነዘባል። ከዛም በማግስቱ በጫካ ውስጥ የመኖርን ጥበብ መማር ይጀምራል። ለመጠጥ የሚሆን ንጹህ ውሃ ስለሚያስፈልገውም በዛፍ ቅጠሎች ላይ ያረፈውን ጤዛ ሰብስቦ በኮኮናት ቅርፊት ውስጥ ያጠራቅማል። ምንም እንኳ ይህ ሁሉ ድርጊቱ ሞኝነት ቢመስልም አሳ ለማጥመድ የእንጨት ዘንግ ስሎ ጦር ያዘጋጃል። ይህ የማያቋርጥ ጥረቱም ተስፋ እንዳይቆርጥ ይረዳዋል። በዚያው ሌሊት መጸዳጃ እየተጠቀመ ሳለ በድንገት አንድ ብርሃን ያያል። የጀልባዋን ትኩረት ለመሳብም በሙሉ ድምፁ ይጮሃል። ካዩም ብሎም በባትሪው ምልክት ይሰጣቸዋል። ነገር ግን በርቀቱ የተነሳ ያች ትንሽ ብርሃን ምንም መልስ ሳታመጣ ትቀራለች። ያ ብርሃን ቀስ በቀስ ከእይታው ሲሰወርም ልቡ በንዴትና በአቅመቢስነት ይሞላል። በማግስቱ ጠዋት ፀሐይ እንደወጣች በጉጉት የተቀደደችውን የነፍስ አድን ጀልባ ይዞ ወደዚያ መርከብ አቅጣጫ ይጓዛል።
ምክንያቱም ከብዙ ሳምንታት ጥረት በኋላ ያገኘው ብቸኛ የማምለጫ ተስፋ እሱ ነበር። ይህንን ተስፋ በማንኛውም ዋጋ እንዲሁ በቀላሉ ሊያጣው አልፈለገም። ምንም እንኳ ውቅያኖሱን አቋርጦ ለመሄድ ቢሞክርም በተደጋጋሚ በሞገዶቹ ኃይል ይሸነፋል። ከአቅሙ በላይ ቢታገልም በእያንዳንዱ ጊዜ የውቅያኖሱ ሞገዶች ወደ ኋላ ይመልሱታል። እሱ እጅ ለመስጠት ዝግጁ ባይሆንም በመጨረሻ የውቅያኖሱ ሞገዶች ወደ ውስጥ ይውጡታል። ከውሃው ውስጥ እንደገባም ታፋውን ሹል የባህር አለት ይቆርጠዋል። በሚሰቀጥጥ ህመም ሆኖም ታፋው በደም ይሸፈናል። ወደፊት ለመጓዝ ስላልቻለም የተሰበረችውን ጀልባ እየጎተተ እጅግ መጥፎ በሆነ ሁኔታ ወደ ዳርቻው ይመለሳል። በምሽት በድንገት ከባድ አውሎ ንፋስና ኃይለኛ ዝናብ ከሰማይ መውረድ ይጀምራል። በዚህም የተነሳ ቀድሞውኑ የተጎዳው ቻክ መከራው ይበልጥ ይበረታበታል። ከዚያም ከዝናቡ ለመጠለል ደም በሚፈሰው እግሩ ሌላ ቦታ መፈለግ ይጀምራል። ከዛም አንዲት ትንሽ ዋሻ ያገኛል። ራሱን ላለመሳት ሲልም ጥቂት የቆሸሸ የዝናብ ውሃ ይጎነጫል። በእጅጉ ዝሏል። የተጎዳው አካሉ ከዚህ በላይ መሸከም ስላቃተውም ራሱን ስቶ መሬት ላይ ይወድቃል። ከኋላው ያስቀመጣት ባትሪ ኃይሏ እንዳለቀም በድቅድቅ ጨለማ ውስጥ ይዋጣል። በማግስቱም ከሚሰቀጥጥ ህመም ጋር ከእንቅልፉ ይነቃል። በእግሩ ላይ ባለው ቁስል ውስጥ የትል ምልክቶች መታየት ይጀምራሉ። በዚች ጭር ባለች ስፍራ ቁስሉ ካልታከመ ከዚህም የከፋ አደጋ እንደሚጠብቀው ይገነዘባል። በሕይወት ለመቆየት ትንሽም ቢሆን ተስፋ ለማግኘት ሲልም የልቡን እልህ ትቶ የድርጅቱን እሽጎች ለመክፈት ይወስናል። በእሽጎቹ ውስጥ 10 ያህል የቪዲዮ ካሴቶች፣ እንደ ስጦታ የተጠቀለለ የቮሊቦል ኳስ፣ የአንዲት ቆንጆ ሴት ረጅም ቀሚስና እጅግ ዘመናዊ የሚመስሉ ጥንድ የበረዶ ላይ መንሸራተቻ ጫማዎችን ያገኛል። ሆኖም የመጨረሻውን እሽግ ላለመክፈት ይወስናል። ይህን ያደረገው አንድ የቀረች ተስፋን ለራሱ ለማስቀመጥ አስቦ ነበር። እሽጉን ለመጠቅለያነት ያገለገለውን ፎም ቁስሉ ላይ ያደርገዋል። ከዚያም የጫማውን ክር በመፍታት ቁስሉን በጊዜያዊነት ያሽገዋል። የመንሸራተቻ ጫማው ስለቶች በጣም ጠቃሚ መሳሪያው ይሆኑለታል። ከረጅሙ ቀሚስ ደግሞ አሳ የሚያጠምድበትን ቀላል መረብ ይሰራል። ከብዙ ቀናት በኋላም ለመጀመሪያ ጊዜ ሆዱን የሚሞላ ምግብ ያገኛል። ጥሬ ምግብ መዋጥ እንዳይከብደውም እንጨት በማሸት እሳት ለማቀጣጠል ይሞክራል። ነገር ግን ከጠዋት እስከ ማታ፣ ከማታ እስከ ቀጣዩ ጠዋት ያለ እረፍት ቢሞክርም በልቡ ውስጥ የነበረችው ትንሿ ብልጭታ እንደጠበቀው ወደ እሳትነት ሳትቀየር ትቀራለች። ሁለቱም እጆቹ ተልጠው ደሙ መፍሰስ ሲጀምርም የቻክ ቁጣ ይፈነዳል። የደሴቲቱ አስቸጋሪ ሕይወትና ቁስሎቹ ሙሉ በሙሉ ሰባብረውታል። የባህር ዳርቻው ላይ ተቀምጦ ቁስሉን በውሃ ሲያጥብ ህመሙ፣ መከራው በድጋሚ እንዲሰማው ያደርገዋል። አሁን በሕይወት መቆየት ሊሸሸው የማይችል ትልቅ ጥያቄ ሆኖበታል። በንዴት የወረወረው የቮሊቦል ኳስ እግሩ ስር ወድቋል። በኳሱ ላይ በእጁ የቀባው ቀይ ደም ደምቆ ይታያል። በዚህ ጊዜ አንድ እንግዳ ሐሳብ ወደ አእምሮ ይመጣል። በምራቁ በመታገዝ በኳሱ ላይ ባለው የእጅ ምልክት ላይ 2 አይኖችና ትንሽ ፈገግታ ይስላል። አሁን ያ ቮሊቦል የሰው ፊት መምሰል ይጀምራል። ምናልባት ለረጅም ጊዜ ለብቻው በመኖሩ ይሁን ይህንን ፊት ጓደኛው ለማድረግ ይወስናል። ኳሱንም ዊልሰን ብሎ ይሰይመዋል። በሕይወቱም አብሮት እንዲሆን አጠገቡ ያስቀምጠዋል። ይህ ትዕይንት ትንሽ እንግዳ ቢመስልም ቢያንስ ግን አሁን ብቸኝነት አይሰማውም። በዊልሰን እይታ ስር ሆኖም ቻክ ሙሉ ጉልበቱ የተመለሰለት ያህል ይሰማዋል። እንጨቱን ይበልጥ በፍጥነት ሲያሸው በእንጨቶቹ መካከል እውነተኛ ብልጭታ ይወጣል። የሚነደውን እሳት ሲያይም ቻክ ትልቅ ጦርነት ያሸነፈ ያህል በደስታ ይፈነጥዛል። ይህ እሳት ምግብ ለማብሰል ብቻ ሳይሆን መኖሩን ለሚያይ አካል ምልክት ለመስጠትም ጥሩ መንገድ ነው። በምሽት ምግብ እየበላ ሳለ ስለ ሁኔታው ለዊልሰን ያወራለታል።
ይፈጥርለታል። በሱ ስሌት መሰረት አሁን ከነበረበት ቦታ ከ4000 ማይል በላይ ርቆ ተንሳፏል። ይህ ማለት ደግሞ አንድ ሰው እንዲያገኘው ቢመኝ እንኳ የመገኘት እድሉ ከዜሮ የቀረበ ነው። የተበላሸው ጥርሱ አብጦ ኢንፌክሽን ይፈጥርበታል። በመጨረሻም ህመሙ ሊቋቋመው የማይችለው ሲሆንበት ጥርሱን በራሱ ለመንቀል ይወስናል። በአንድ እጁ የመንሸራተቻ ጫማውን ስለት ጥርሱ ላይ አሳርፎ በሌላኛው እጁ ደግሞ ድንጋይ ይዞ የአንድ ጊዜ ህመም ከረጅም ጊዜ ህመም ይሻላል ብሎ በማሰብ በኃይል ይመታዋል። በጫካ ውስጥ የመኖር ጥበብን በሚገባ ካወቀ በኋላም እንኳ ያ የቀድሞ የአይኑ ብልጭታ ጠፍቷል። በ4 ዓመት ውስጥ ቻክ ወደ ዱር ሰውነት ተቀይሯል። ምንም እንኳን አሳ በማጥመድ ጎበዝ ስለሆነ የስጋ እጥረት ባይኖርበትም እንደ ቀድሞው የመኖር ተስፋው ግን ጠፍቷል። በህይወት የሚቆይበት እያንዳንዱ ቀን የብቸኝነቱ ተጨማሪ ቀናት ብቻ ሆነዋል። ከጥቂት ጊዜ በኋላም በአንድ አለት ጫፍ አቅራቢያ አንዲት ቆርቆሮ አግኝቶ ወደ ባህር ዳርቻው ያመጣታል። የባህር ሞገዱ ቆርቆሮዋን ሲመታት በድንገት አንድ ሐሳብ ወደ አእምሮ ይመጣል። ይህችን ቆርቆሮ የውቅያኖሱን ሞገድ ለመቅዘፍ ቢጠቀምባት ምናልባት ከዚህ ቦታ ለመውጣት እድል ሊያገኝ ይችላል። ይህ ሐሳብ እንደመጣለት ለአፍታ እንኳን ሳይጠብቅ ወዲያውኑ ወደ ተግባር ይገባል። በመጀመሪያ ጀልባ መስራት አለበት። ብዙ ቅርንጫፎችን ይሰበስባል። ከዚያም የጫካ ገመዶችን በመጠቀም ሁሉንም በአንድ ላይ ያስራቸዋል። እንዲያውም ከማይጠቅሙ የቪዲዮ ካሴቶች ገመድ ይሰራል። ነገር ግን የቻክ አእምሮአዊ ሁኔታ እየተበላሸ ይመጣል። ዊልሰን እያየው እንደሆነና ሊለቀው እንደማይፈልግ ይሰማዋል። በዚህም ምክንያት በዚያ ምሽት ከዊልሰን ጋር ይጣላል። ሕይወቴ ሙሉ ካንተ ጋር ማውራት አልችልም፣ ሰማህ አንተ ርካሽ ቮሊቦል በማለት በንዴት የ4 ዓመት ጓደኛውን ረግጦ አርቆ ይወረውረዋል። ሆኖም ከጥቂት ጊዜ በኋላ ሲረጋጋ ለጓደኛው ለዊልሰን ጥልቅ ጸጸት ይሰማዋል። በዛ ጨለማም ዊልሰንን ፍለጋ ይወጣል። ሲያገኘውም ፊቱ ላይ የነበረውን ደም ያስተካክልለታል። ከቀናት በኋላ የቻክ የእንጨት ጀልባ ዝግጁ ትሆናለች። አሁን የሚጠብቀው ጀልባዋን ወደ ውቅያኖስ ለመግፋት የሚረዳውን ትክክለኛ የነፋስ አቅጣጫ ብቻ ነው። በዚች ጨካኝ ደሴት ላይ ከ10500 ቀናት በላይ ታስሮ በመቆየት የዓለም ክብረ ወሰኑን እየመዘገበ የመጨረሻውን ፊደል እየቀረጸ ሳለ በድንገት ነፋሱ ቻክ ወደሚፈልገው አቅጣጫ መንፈስ ይጀምራል። በደስታ ተሞልቶ ጀልባውን ወደ ውቅያኖሱ ይገፋል። ከጓደኛው ከዊልሰን ጋር ሕይወትን ፍለጋም መጓዝ ይጀምራሉ። የውቅያኖሱ ሞገዶች አሁንም ያው ናቸው። እያንዳንዱ የውቅያኖስ ሞገድ ሊያሰጥመው ቢሞክርም እሱ ግን በጥረቱ ሞገዱን እየቀዘፈ ይጓዛል። ከሞት አፍ ባመለጠ ቁጥር የመውጣት ደስታው በልቡ ውስጥ ይበልጥ ይነግሳል። ቻክ ዞር ብሎ ለ4 ዓመታት አስራ ያቆየችውን ያችን ትንሽ ደሴት ይመለከታታል። በዚህ ቅጽበት በቻክ ልብ ውስጥ እንግዳ ስሜት ይፈጠራል። ይህንን አስቸጋሪ ፈተና ለመጋፈጥ ባይቆርጥ ኖሮ ምናልባት ዛሬም በብቸኝነት የተሞላ ሕይወት ይኖር ነበር። ነገር ግን አሁንም ትግሉ ገና መጀመሩ ነበር። እንደዚሁ እየተንሳፈፈ ሰዎች ወደሚኖሩበት ደርሳለሁ ብሎ ባሰበበት ቅጽበት ሌላ አስፈሪ አውሎ ነፋስ ይነሳል። በዚያ ምሽት በኃይለኛው ዝናብ ውስጥ ዓይንን መክፈት እንኳን አይቻልም። በሞገዶች መካከል ጀልባውን እንደያዘ በአቅመ ቢስነት ተኝቶ ጥቃቱን ይቋቋማል። ይህ ለሱ በጣም ከባዱ ምሽት ነው። አቅም ስላጣም ሁሉንም ነገር ለአምላኩ ትቶለታል። አምላኩም ሳያሳፍረው ያን አስፈሪ የሌሊት አውሎ ንፋስ በሕይወት ያሳልፈዋል። ነገር ግን ጀልባው በከፍተኛ ሁኔታ ይጎዳል። ከሁሉም በላይ ደግሞ ገመዱ በመላላቱ ምክንያት የቀድሞ ጓደኛው ዊልሰን ከጀልባው ተለይቷል። ቻክ ይህንን ሲያውቅ ዊልሰን በውቅያኖስ ሞገዶች ተገፍቶ በጣም ርቋል። የልቡን ምስጢር የሚያጋራው ብቸኛ ጓደኛው እሱ ነበር። ምንም እንኳን ቮሊቦል ብቻ ቢሆንም ብቸኛ ድጋፉ ነበር።
ሁሉንም ነገር ረስቶም ወደ ውቅያኖሱ ዘሎ በመግባት ዊልሰንን ለማዳን ይሞክራል። በአንድ በኩል ሕይወቱን የሚያተርፈው ጀልባው፣ በሌላ በኩል ደግሞ የ4 ዓመት ጓደኛው ዊልሰን አሉ። ያለ አማራጭም ጓደኛው በአይኑ ፊት ርቆ ሲሄድ ዝም ብሎ ይመለከተዋል። በዚህ መንገድ ብቸኛ ጓደኛውን ያጣል። ድጋሚም ብቸኝነትና አቅመ ቢስነት ይከቡታል። የተሰባበረውን የእንጨት ጀልባና ዙሪያውን የከበበውን ሰፊ ውቅያኖስ እያየ አሁን በፍጹም ወደ ቤቱ መመለስ እንደማይችል በሚገባ ይረዳል። በዚህም የተነሳ በውስጡ ተቀስቅሶ የነበረው የመኖር ፍላጎት ሙሉ በሙሉ ይከስማል። በመጨረሻም የጀልባውን መቅዘፊያ ወርውሮ ውቅያኖሱ በተቻለ ፍጥነት እንዲውጠው በዝምታ መጠበቅ ይጀምራል። ቻክ ሞትን ለመጋፈጥ ራሱን ባዘጋጀበት በዚያች ቅጽበት በህልሙ ብቻ ይሰማው የነበረው የፊሽካ ድምፅ ያስተጋባል። ያለምንም ተስፋ የቀረችውን ጉልበቱን አሰባስቦ ዞር ሲል አንድ ግዙፍ የጭነት መርከብ ከፊቱ ቆሞ ያያል። በዚያው ቅጽበት በመርከቧ ላይ የነበሩ ሰዎች ሁሉ ቻክን ያዩታል። በዚህ መንገድ ከብዙ ዓመታት መከራ በኋላ ቻክ በአውሮፕላን ተሳፍሮ በመጨረሻ ወደ ቤቱ ይመለሳል። በሕይወት ተርፎ በሰላም መመለሱ በመላው ከተማ ዝነኛ ያደርገዋል። ነገር ግን ቻክ ለዚህ ሁሉ ግድ የለውም። የሚፈልገው ለ4 ዓመታት ያላያትን ፍቅረኛውን ማግኘት ብቻ ነው። ነገር ግን በፍቅረኛው ፋንታ አንድ ወንድ በሩን ከፍቶ ከፊቱ ሲቆም ይደነግጣል። ያ ሰው እኔ የኬሊ ባል ጄሪ ነኝ ይለዋል። ቻክ ሁልጊዜ የሚያስታውሳት ፍቅረኛው አሁን ትዳር መስርታ የአንድ ልጅ እናት መሆኗን ይረዳል። የኬሊ ባል ቻክን ለማረጋጋት እየሞከረም ትንሽ ጊዜ ልትሰጣት ይገባል ብሎት ይሄዳል። ኬሊ ስታለቅስ ሲያይ ቻክ ሁኔታዋን ይረዳል። ጥፋቱ የእሷ እንዳልሆነም ይገነዘባል። ቻክም ቢሆን ምናልባት ይህንኑ ያደርግ ነበር። በዚያ ምሽት ኩባንያው የባህር እንስሳት ግብዣ ያደርጋል። ጠረጴዛው ላይ የተቀመጡትን ጣፋጭ አሳዎችና ግዙፍ ክራቦችን ሲመለከት ቻክ በልቡ ውስጥ እንግዳ ስሜት ይሰማዋል። በደሴቲቱ ላይ ያስጠሉት የነበሩት አሳዎችና ክራቦች እዚህ ጣፋጭ ምግብ መሆናቸው የዚያችን ደሴት ትዝታ ይቀሰቅስበታል። በማግስቱ ቻክ ደሴቲቱ ላይ ሳይከፍተው ያቆየውን ያንን እሽግ ለባለቤቱ ያደርሳል። ይህ እሽግ ሕይወቱን እንዳዳነለት የሚገልጽ የምስጋና ደብዳቤም ያያይዛል። በዚህ ሁኔታ ይህ ድንቅ ታሪክ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።